ከሷ ያለህን ነገር አሳውቀኝ። በዚህ በቃ ውስጥ አስብበታለሁ። አሳውቃለሁ። እናመሰግናለን። ትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅን በምግቡ ነው እንዴ በዚህ ምልክ? እዛም ጋር ሄዶ እሷን ያስለቅሳል፣ መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ የምቀር አይነት ሴት ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የኔ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ ብያለሁ ውዶቼ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ዛሬ እንግዲህ ሄርሜላ ድጋሚ ታጥቦ ወደ ጭቃ ገባች ማለት ነው። ኦ ማይ ጋድ በጣም እናዝናታለን። አዝናታለሁ ብቻ አይገልጹም። እናዝናታለን ያው በቃ እንጃ በጣም ነው የሚያስጠሉት ወላሂ። ምክንያቱም ትላንትና አይደለም እንደ ጥሩ ውሳኔ ሴት ጀግና ሴት ጠንካራ ሴት የምታደርገውን ተግባር አድርጋ ነበረችው። አብርሽም ተግባር ዜሮ፣ ሄርሜላም ተግባር ዜሮ፣ ሩታም ተግባር ዜሮ። እሺ ከማን ነው የሚንቀራኛ ማለት በቃ ዛሬ ኦ ማይ ጋድ በቃ ቬሪ ናይስ ሀሳባቸው በጣም አሪፍ ነው ምናምን ብለን ሳንጨርስ ነገ ሌላ ሆኖ ይመጣሉ ማለት ነው። አብርሃም ራሱ ውሳኔው ዋው አንደኛ ውሳኔ አሁን ነው የወሰነ ብለን ሳንጨርስ ነገ ሌላ ሆኖ ይመጣል ማለት ነው። እና እነዚህ ሰዎች ውሃ ሆኑብን እኮ። ውሃ እኮ አይጨበጥም ታውቃላችሁ አይደል? ውሃ አይጨበጥም። ውሃን እስኪ በእጅ ጨብጬ ያቆማለሁ የሚል ጀግና ይምጣ እዚህ። አየለም አይቆምም። በቃ እነዚህ ሰዎች እንደዚህ ናቸው። እንደ ድራማ ጌም ነው እንደምትጫወቱት። ወይ ሁለታቸውንም አንድ ላይ አኑራቸው አብርሃም አቅሚክ ከቻለ ማለት ነው። እና ወደ እምነት ምናምን አልገባም እዚህ ጋር ሶሪ። እና እምነታችን ስለማይፈቅድ ምናምን እምነታችሁ ላይፈቅድ ይችላል፣ ግን ሁለት ሴት ማስለቀስም ደግሞ አይፈቅድም። ስለዚህ አብርሽ መወሰን አቅቶታል። አብርሽ ወይ ከሩታ መኖር ወይ ከሄርሜላ መኖር አቅቶታል። አስቸጋሪ ውስጥ በቃ እሱ እያሳለፈ ያለ በጣም አስቸጋሪ ነገር እያሳለፈ ነው። አንድም ሄርሜላ ከህይወትክ ወጥቻለሁ ብላ ስትደስ ብሎት ለምን ትወጫለሽ? እኔ እኮ ይወድሻለሁ፣ እኔ እኮ ይፈልግሻለሁ፣ ለምንድን ነው አንቺ እንደዚህ ነው ውሳኔ የምትወስኝ? እኔ እንደዚህ ከህይወቴ ውጭ ብዬሻለሁ እንዴ ብሎ ደስ ብሎት ሲሄድ ሄርሜላ ደግሞ ተመልሳ እኔ እኮ ያለ አብርሽ መኖር አልችልም ትላለች። ኦፍ ይላል። አሁንም ሩታ እኔ አንተን እሱን አልፈልግም፣ በቃ ልጄን ማሳደግ ነው የሚፈልገው፣ ከዚህ በኋላ እሱን አልፈልግም፣ በቃ የፈለገውን ህይወት መርጦ መኖር ይችላል ብላት ስትል አሁን ቢያንስ አንዳቸው እንኳን ተገላገልኩኝ በቃ ከአንዳቸው ለመኖር ማሰብ አለብኝ ብሎ ከሄርሜላ ወይም ከሩታ ለመኖር ሲያስብ ሁለቱም ተመልሶ አይ ታርቅን ሰላም ፈጥረን አብረን እንኖር ይላሉ ማለት ነው። እና አብርሽ ራሱ ማለት ነው ሀቂቃ እነዚህ ሴቶች አብርሽ ላይ በጣም ትልቅ ድራማ እየሰሩበት ነው። ከምር ነው የምላችሁ። እና ሩታ አልፈርዳትም። ሩታ የልጅ እናት ናት። ልጇን ከአባቷ ጋራ ልጅ ከአባቱ ጋራ ከእናቱ ጋራ ሲያድግ ደስ ይላል። ማንም ተፈናቅሎ ማደግን የሚፈልግ የለም። እና እኔም ሴት ነኝ፣ ሩታ አልፈርዳትም። ከምሬኔ ሩታ ላይ የምትፈርዱ ሴቶች ስርዓት ኑራችሁ። ቢካዝ ነገ የራሳችሁ ዕጣ ፈንታ ስለማታውቁ ማለት ነው። ማንም ሴት ካገባች ከወለደች በኋላ ብቻዋን ልጇን እና ሩታ ላይ አንፍረዳት ለማለት ያክል ነው። ቢካዝ እሷ ከልጁ ያው አብሮ በመሀል ሆኖ ማሳደግ ልጃቸውን ምንም የእናት ፍቅር ሌላ የአባት ፍቅር ሌላ ስለሆነ የሁለታቸውን ፍቅር አግኝቶ ልጇ እንዲያድግ ስለምትፈልግ እንጂ ሩታ የአብርሽ ችግር ኖሮባት አይደለም። ስለዚህ ሩታ ላይ አልፈርድም። ሶሪ እዚህ ጋር ሄርሜላ ምንድነው ይሄን ያክል ምንድነው ያዙኝ ልቀቁኝ ያለ እሱ መኖር አልችልም አልበላም አልጠጣም ሞታለሁ የምትይ ካይር ኢንሻአላህ ምን ቀረሽ እንዴ? ምን የምሩት ፍቅር ነው አንቺ ነው ያዘሽ? ይሄማ ፍቅር ሳይሆን የሆነ ነገር ነው ያዘሽ። የብርኔ እንጂ ፍቅር አይደለም።
እንደ ፍቅር እንዴት ሰው አልፈልግሽም እያለ ፍቅር አልቅሺ፣ ከፈለግሽ እንደፈለግሽ አልቅሺ። በቃ ቤቱን ዘግተሽ ቤቱን የብቻሽ አድርጊ፣ አውጪው። ግን ይሄ አጉል ፍቅር ከልብሽ አውጪው። እንዲህ ምን አይነት ድራማ ነው? አንቺ እንዴት አንድ ሰው በማይሆነው ቦታ ላይ ሰው ሲመክረው ማይሰማ ሰው ድንጋይ ነው የምርን። እና አሁን እናንተ ተመልካቾች እንደ ተመልካች ሲታዩ ጊዜ የሄርሜላ ፍቅር እውነት ፍቅር እንደዚህ እኔ አልፈርድም፣ ይቅርብኝ፣ አልፈርድም። ግን የሆነ ሰው አልፈልግሽም ካለኝ የሰው ልጅ ነኝ። ሜቢ እንደዚህ አይነት ነገር ፍቅር ውስጥ ማሳለፍ ምናምን እኮ ሴት ልጅ እኮ ታሳልፋለች። አልፈልግሽም አይደለም አልፈልግም የሚል ቃል አውጥቶ ይቅርና ለብቻዬ ተውኝ የሚል ያን ራሱን ሰማይ ሰቅሎ ከኔ ላይ እንትን ማለት ይቅርና ትንሽ እንደማይፈልገኝ ካውቁት ለምን አልተውም? ሴትነት እኮ ክብር አለው። ሴት ልጅ እኮ የተከበረች ናት፣ መከበርም አለበት ብዬ አስባለሁ። እና እንዴት ማይፈልግሽን ወንድ እየተከታተልሽ አሁን ትላንትና ወዲህ ባለፈው መቼ ነው የሰራሽው ቪዲዮ? ያን ቀን ትክክለኛ የሴት ውሳኔ ነበር የወሰነችው ሄርሜላ ማለት ነው። ግን እንዴት በአንድ አፍ ውስጥ ሁለት ምላስ ትኖራለች? ሩታ ላይ መስልሽ ይችላል። እኔ ግን ከምር ቆርጫለሁ። ከምር ድጋሚ አብረሽን አልፈልግም አላየውም አላልሽም? ስጀመር ሩታ እኮ አላመነችሽም። እውነትም ታይ ግን ሄርሜላ ይሄ ነገም ትጎጃለሽ። አንዴ ወይ አብራችሁ ሁላችሁም ተስማምታችሁ ከሩታ ጋር አንቺ ተስማምተሽ አብረሽ ከሁለታችሁ ተስማምቶ ሁለታችሁንም ያስተዳድራችሁ እስራኤል 100% ማሆን ካልቻላ አንቺ ቁረጪ። ሩታን አልላትም። አንቺ ናሽ ምንም አይነት ህይወት ውስጥ ፍቅር እንጂ ልጅ የለም። ልጅ ከሌለ ደግሞ አንቺ ትቋቋሚያለሽ፣ ትጠነከረልሽ። ነገ ዛሬ ምግብ የሚከላከልሽ ምንም ነገር የለም። ይሄ ድሮ ቀራ። ይሄ የድሮ ፍቅር ነው ምግብ የሚከለክለው። የዛን ድሮ ፍቅር ምንድነው የሚባለው? ምግብ የሚከለክል ፍቅር የለም። ገበሽ ግጥ ማርግሽ ቤታኝ ታስተካከይ፣ ጽድት በይ፣ ሌላ ጥበሽ በቃ እንጂ አብርሽ እያልሽ እዚህ ጋር ለምን እሺ ዳን አታገብም? ኤኒዌይስ አያገባኝም። ግን በዚህ አጋጣሚ እኔ ማለት የሚፈልገው የራሴ ሀሳብ አትለቃቀሺ። ሴት ልጅ ጠንካራ ስትሆን፣ ሴት ልጅ ቆራጥ ስትሆን እንጂ ስትለቃቀስ አያምርባትም። ዩኖ የምረኔ ሴት ልጅ ቆፍጦን ስትል ነው የሚያምርባት። አሁን ባለፈው ቆፍጦን ብለሽ ነበረ። አሁን ግን ተመልሰሽ ተሰዝኛለሽ። ቢካዝ አይዲ ነው። እንዴት ይሄን አክል የሰው ልጅ በህይወቱ መወሰን ያቃተዋል? እንዴት የእውነት እንዴት? አንቺ በህይወትሽ ምንም አይነት ቻሌንጅ አላሳለፍሽም? ያኔ ምናልባት ፍቅርና ሌላ ቻሌንጅ ሌላ ሊሆን ይችላል ብለሽ ልታስብ ትቻለሽ። ግን ቢሆንም ማይሆንልኝ ሰው ጋር ምን አጃጃለኝ? ምን አስለቀሰኝ? ለዛውም የባለ ትዳር፣ ለዛውም ሚስቱ ትፈልገዋለች፣ ለዛውም ልጅ አለው። ኧረ ተይ ሄርሜላ ተይ።